ቅድስትና ብሩክን ሳልድር ብቻ ሞት እንዳይቀድመኝ። ብሩክን ይቅርታ ጠይቀሽ ቤቱ ግቢ። ጋሽ እኮ ተሻለ እና አብረሽ ካልተኛሽ አይሆንም እያልከኝ ነው? ፍቅረኛ አላት እንዴ? አሁን አለዛው ምን ይመስልሽ ያበላ ይኸውልህ ብሩክ፣ እኔ የምድረስ እሷን ነው እንዴ? ምኗም ሳትሆን ቆይ ይሄን ያህል መስዋዕትነት እኮ አትከፍልልህም ነበር። ቆይ ማናት? ብሩክን ይቅርታ ጠይቀሽ ወደ ቤት ተመለሽ ያለኝ ነው። የማህሌት የክፋት ጥግ። ማህሌት ዛሬ ሞገስን እየፈለገችው ትገኛለች። ነገር ግን ሊሳካላት አልቻለም። ሰላም ሰላም! ውድና የተከበራችሁ ውድ ቤተሰቦች ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ እንደተለመደው አዝናኝና አስተማሪ የሆነው ምሳሌ ድራማ ክፍል 106ን ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። ተወደዳችሁት ቪዲዮውን እስከ መጨረሻው ድረስ አይታችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ታበረታቱ ዘንድ በአክብሮት እጠይቃለሁ። ማህሌት ዛሬ ሞገስን እየፈለገችው ትገኛለች። በተኛበት ክፍል ደርሳለች። አጠገቡ ማንም እንደሌለ ስታቅ በሩን ዘግታ መብራቱን አጥፍታ በመርዝ የተቀመመ መድኃኒቷን ይዛ እላው ላይ ለመርጨት ተዘጋጅታም ቀጥታ ወደሱ ሄዳለች። ነገር ግን የተኛበት ቦታ ላይ ስትደርስ ሞባይሏን አብርታ ታያለች። እሱ የለም። በጣም ትደነግጣለች። ከኋላ ዙሪያዋን አይታ ደንግጣም ትወጣለች። በዚሁም አጋጣሚ እሷ ይሄን ክፋት ስራ እየሰራች እያለ ኤፍራታ ደውላላት ነበር። ነገር ግን ልታነሳላት አልቻለችም። በዚሁም አጋጣሚ ይቺ ልጅ እየሰራች ያለችው ስራ ክፉ ስራ መሆን አለበት በማለት በጥርጣሬም ተጠራጥራ ወደ መድብል ጋር ትደውላለች። መድብል ጋር እንደደወለች መድብልም ስላደረገችለት ነገር ያመሰግናታል። እሷም ችግር የለውም፣ ነገር ግን ይህን ነገር እንደ ውለታ ትይዝልኛለህ ብዬ አንድ ነገር ልነግርህ ፈቅጃለሁ ብላም ትለዋለች። ምንድን ነው ንገሪኝ ይላታል። በአሁን ሰዓት እኔ ዝና እየፈለገኝ ነው፣ ኤፍራታም አሳልፋ ልትሰጠኝ እያስፈራራችኝ ነው። ነገር ግን ባለፈው ኤፍራታ እኔ ለሞገስ ደም ልሰጥ ስመጣ ያለበትን የተኛበትን ሆስፒታል ማወቅ እፈልጋለሁ በማለት ተከተላኝ መታ ነበር። አይተዋለችም። ዝና ሊገለኝ ይችላል። አሁንም ቢሆን ማህሌትና ዝና አብረው እያወሩም ነበረ። እባካችሁ ሞገስ የተኛበትን ሆስፒታል ብትቀይሩ ወይንም ደግሞ ወደ ቤት ብታወጡት ብዬ አስባለሁኝ። ይህን ነግራችኋለሁኝ፣ ምክንያቱም ሊያሸሹት ይችላሉ በማለት ትነግረዋለች። በጣም ነው የማመሰግነው፣ ማንም የማያደርግልን ውለታ ነው የዋልሽልን፣ ይህን ውለታሽን መቼም አልረሳውም ብሎ አሁን እናሸሸዋለን በማለት በጣም ማመስግኗት ይለያያሉ። ኤፍራታ ያደረገችው ድርጊት በጣም አሪፍ ነው። የሞገስ ሕይወት እንዲተርፍ አድርጋለች። ማህሌት በኤፍራታ ጋር ትመጣለች። ኤፍራታ ጋርም ስትመጣ በጣም ተናዳ ነበረ። ምንድን ነው የተናደድሽውን ብላ ትላታለች። ነገር ግን እሷ በጣም ተናዳ ስሜታዊ ሆነ ምንድን ነው ነገሮች ሁሉ አይሳኩልኝም፣ አሁን ልሰራው የነበረው ስራ እስከ ህይወት አዘላለም አለሜ የሚያሳልፍልኝ ነበር። ነገር ግን ነገሮች ሁሉ ምንም ሊሳኩልኝ አይችሉም። ለምንድን ነው የማይሳኩልኝ ብላም ትነግራታለች። አንቺ እየሰራሽ ያለሽው ስራ ክፉ ስራ ስለሆነ አይሳካልሽም ብላም ትላታለች። አንቺ እስከ ዛሬ ድረስ የሰራሽው ስራ ምን ነበረ? ምን ነው ፈጣሪሽን አላስታወሽም? የኛ መልካም ብላም እንግዲህ እንደ ቁጣም አድርጋ ትመልስላታለች። አንቺ እስከ ዛሬ ያደረግሽው ስራ ምሳሌንም ልታሳፍኛትም ነበረ። የሞገስም ይሞታል ብለሽ ልታስገድዩም ነበረ። ብሩክንም ሞቷል ብለሽ ቤቱን ልትወርሽ ነበረ። እያደረግሽ ያለሽው ነገር ጥሩ ስላልሆነ ነገር ግን ሁሉም ሊሳካልሽ አልቻለም ብላም ትላታለች። አሁን እኔ እንደ እህትነት እንደ ታናሽ እህትነት እምመክርሽ ምንድን ነው ሞገስን ይቅርታ ብለሽ ብሩክን ይቅርታ ብለሽ ብሩክን ታረቂ በማለትም ትላታለች። እሷም አላደርገውም በማለት እንግዲህ አሁን እየሆነ ያለሽው ነገር ብር ቸግሮሽ መሆን አለበት፣ ትንሽ ብር ሰጥሻለሁ ብላትም እንግዲህ ታጽናናታለች። መድብልም ሞገስን እንግዲህ ይህን ነገር እንደሰማ ቀጥታ ወደ ሞገስም ሄዷል። ሞገስን ወደ ቤት አስገብተውታል። አንድ ላይ ቁጭ ብለው እንግዲህ ሉላም ነበረች። ሞገስ ያሳለፈውን ታሪክ ጀግና እንደሆነ እኔ ጀግና ሰው ወዳለው እያለም እንግዲህ ሲያጽናናቸውም ነበረ። እኔ በህይወቴ አሁን የምፈልገው ምንድን ነው አንተንና ሉላንና ቅድስትንና ብሩክን መዳር ነው ብሎም ይላል። ለምን አንተ አታገባም? እኔ ህልም አለኝ፣ ህልሜ ሌላ ነው፣ ብዙ ህልሞች አሉኝ፣ ህልሜን አሳክቼ ላገባ እችላለሁ በማለትም ዘፋኝ ነኝ ብሎም ይነግራቸዋል። እስቲ ዝፈንልን ብላም ትለዋለች።
መዘፈን ዝም ብሎ እኮ አይዘፈንም። እንዲህ አይደለም፣ ስፖርት ያስፈልገዋል። በነገራችን ላይ አሁን ያለሁበት ስሜት ጥሩ አይደለም። እየተኛሁም አልነበረም። የወንድሜ ጉዳይ ሲያሳስበኝ ነበረ እና እንደዚህ አይደለም መዝፈን ብዙ ነገር ያስፈልገዋል በማለትም ይመልስላታል። ምሳሌና ብሩክ እንግዲህ አንድ ላይ ተኝተውም ነበረ። ከእንቅልፏ ስትነቃ አባቷን ትጠራዋለች። አባቷ እያወራ አልነበረም። ነገር ግን ስጠራውን በነበረበት ሰዓት ወዬ ምሳሌ ብሎ ይላታል። በጣም ትደሰታለች። በደስታ ውስጥም ቅድስትን ትጠራታለች። ቅድስትንም እንደጠራቻት ቅድስት ምን ሆነ ጋሼ ብላ ደንግጣ ትሄዳለች። ነገር ግን እሷ የጠራቻት ለደስታ ነበረ። አባዬ አወራኝ ትላታለች። አባዬ አወራሽ? ጋሼ አወራሽ? አዎ አወራኝ። እንዲህ ጋሼ ሰላም ነክ ብላም ስትለው አዎ ደህና ነኝ ብሎ ይላታል። በጣም ትደስታለች። እላው ላይ ጥምጥም ብላ እንግዲህ እሷንም እሱንም እቅፍ አድርጋ ደስታቸውን እያሳለፉ ነበረ። በዚሁም አጋጣሚ ማህሌት ቀጥታ ወደ ዝና ነበር የሄደችው። ዝና ጋር ሄዳ ብር እንደቸገራት ብር የለኝም እባክክ ብር ስጠኝ የታክሲ መሄጃ እንኳን እያጣው ነው ብላም ትለዋለች። እኔ ምንም ብር አልሰጥሽም፣ ሞገስን ምን ስታደርጊ ነው ያልያዝሽው? ስትዝረከረኪ ነው አይደለም ብሎም ይላታል። አይደለም በአጠገቡ ምንም ሰው የለምም ነበረ፣ አጠገቡ ደርሼ ነበረ፣ ነገር ግን አጠገቡ ስደርስ ጠፋብኝ ብላም ትለዋለች። አሁን ስራ እየሰራሽ ስላልሆነ ብር ልሰጥሽ አልችልም፣ ሁለት አማራጮችን እሰጥሻለሁ፣ እነሱ ምንድን ናቸው ብሎም ይላታል። እሺ ምንድን ነው ብላ በትዕግስት ትጠብቀዋለች። ሞገስ ብሩክን ይቅርታ ብለሽ መግባት ብሎም ይላታል። አላደርገውም፣ ከባድ ውሳኔ ነው፣ ከባድ ስራ ነው ብላም ትለዋለች። ሁለተኛው ምንድን ነው? ሁለተኛው ደግሞ ኤፍራታን ካለችበት አምጥተሽ እኔ ለእኔ መስጠት ነው ብሎም ይላታል። በጣምም ይጨንቃታል። ትተግዛለች። በተገዘችበት እህቴን እንዴት አሳልፌ እሰጣለሁ? እህቴ እኔ ወድቄ መጠጊያ ሳጣ ሰው ጠልቶኝ በዛን ሰዓት በጠባብ ክፍሏ ውስጥ አስጠግታኛለች። እሷ ለእኔ እንደዚህ እያሰበች እንዴት ነው አሳልፌ የምሰጠው? በማለት በጣም ተጨንቃ እያሰበችም ነበረ። ምንድን ነው እንደዚህ የሚያስተግስሽ ብሎ ይላታል። የሰጠኝ ስራዎች ሁሉ በጣም ከባዶች ናቸው ብላም ትመልስለታለች። እሺ ስንት ብር ልስጥሽ ይላታል። 10,000 ልስጥሽ? አዎ ስጠኝ። 5,000 ልስጥሽ? አዎ ስጠኝ። 1,000 ልስጥሽ ሲላት በስተመጨረሻም እንግዲህ ፈገግታዋን ቀነስ አድርጋ አዎ ስጠኝ ይሁን ብላም ትለዋለች። ነገር ግን እሱንም ሊሰጣት አልቻለም። ሂጅ ተዚህ ጋር ኮተታም ሳይሰሩ ስራ የለም በማለት በጣም ተናዳ እሱም ተናዶባት አባሯታል ታጠገቧ ማለት ነው። ዳጣ ቅድስት ጋር ቅድስት እንድትቀበላት ጠርታትም ነበረ። በጠራችባትም ሰዓት እንግዲህ ጋሼ አወራ ብላም ትላታለች። በጣምም ትደሰታለች። እየሄዱም ነበረ። እኔ ባለፈው ያን ሁሉ ወሬ ሳወራው ያላወራኝ አሁን ያወራኛል ብላም እሷም ደስተኛ መሆናም ነበረ። በዚሁም አጋጣሚ አንቺ ግን ያለ የሌለውን ያ ሁሉ ወሬ ስታወሪ የነበረው ምን ነክቶሽ ነው ብላም ትላታለች። አዎ ዝናን ገደልኩት፣ ቀጠቀጥኩት፣ እንዲያደረግኩት ሲል ጎበዝ ብሎ እንዲያወራኝ ነበረ። ነገር ግን ምንም ሊመልስልኝ አልቻለም። በዛን ሰዓት ወሬ ሁሉ ጠፋብኝ ብላም አንዳንድ ነገሮችን ስታወራትም ነበረ። በዚሁም አጋጣሚ እየሄዱ እያሉ መርዙን ያዩት። በጣም ይደነግጣሉ። እየፈራችም ስለነበረ በጣም ይደነግጣሉ። በጣም እንደደነገጡ ከፊታቸው እንግዲህ መርዙም ነበረ። መርዙም ይመጣል። አንተ ግን ቆሌን እኮ ገፈፍከው፣ ምን አይነት ሰው ነክ እያለች እሱም አንዳንድ ነገሮችን እያወራቸው እያለ በዚሁም መሀል ቅድስት የብሩክ ፍቅረኛ እንደሆነች ትነግረዋለች። በጣም ይናደዳል። ቅድስት ለካ ፍቅረኛ አላት እንዴ? አዎ አላት። በቃ ነገ ቀብር እንድትመጡ፣ ነገ 7 ሰዓት ቀብር እንድትመጡ ብሎ በጣም ይናደዳል። አንተ ብትሞትም የሞቱትን እረፍት አታስገኛቸውም። ከመሬቷችሁ የመሬቱ ምንድን ነው ብቻ ለሽያጭ የደላላ ስራ፣ ደላላ ቢሞትም ይቃጠላል እንጂ አይቀበርም በማለት ስታሾፍበትም ነበረ። እባክሽ በስራዬ ላይ አትምጭብኝ እያለም እንግዲህ እሱም አንዳንድ ነገሮችን እያላት በመጨረሻም ሂድ ተዚህ ጋር በማለት አባረዋለች ማለት ነው። ሉላ ጠበቃው ጋር ሄዳም ነበረ። ጠበቃውም ጋር ሄዳ እባክህ ባለቤቴ ታሟል እባክህ ብላም ለምነዋለች። ነገር ግን በጣም ጥሩ
አሁን ባለቤትሽም ታሟል፣ በህመም ላይ ህመም ይሆንበታል። ክስም አልተጀመረም እስከዛሬ፣ ክሱም ይጀመራል። አሁን ይሄ ሁሉ ስራ ሲደራረብበት ምን የሚሆን ይመስልሻል ብሎም ይላታል። እባክህ ብላን ብትለምነው ምንም ሊሰማት አልቻለም። አንቺ እኔ እንዳንቺ አይነት ቆንጆ አይቼ አላቅም፣ ነገር ግን አሁን ሁለ ነገራችሁ እንዲሳካ ከእኔ ጋር የአንድ ቀን ውሎ መዋል አለብሽ ብሎም ይላታል። ህይወት በጣም ከባድ ነች፣ ምንም ምርጫ የሌላት አማራጭ ታማርጣለች ማለት ብላም ትለዋለች። ምን ማለት ነው በማለትም ይላታል። አይ በቃ ነገሮቹ እየጠየቃት ያለው ነገሮች በጣም እየከበዳትም ስለሆነ ምንም መመለስ አልቻለችም ማለት ነው። በስተመጨረሻም እንግዲህ መድብል ለብሩክ ራሱን ፀጉሩን አስቆርጦትም መጥቶ ነበረ። በዚሁም አጋጣሚ ብሩክ ቀለል እንዳለው ያየዋል፣ በጣም ይደሰታል። ተመስገን እንኳንም ወጣ ብለን አየር ወሰድን ይሻልካል በማለት እንግዲህ አንዳንድ ታሪኮችን ያሳለፉትን ታሪኮች ሲያወራውም ነበረ ለብሩክ ተማሪ እንዳሉ ምን ሲያሳልፉ እንደነበሩ አንዳንድ ነገሮችን ሲያወራውም ነበረ። በዚሁም አጋጣሚ ቅድስትን እንደሚድርለትም እየነገረውም ነበረ። መጨረሻ ላይ ግን ቅድስት ትሁን ማን ትሁን ነገሮቹን ሊያውቅ አልቻለም። ማነች አታጓጓኝ ንገረኝ እያለም በጉጉት ሲጠብቀውንም ነበረ። ደላላውም እንግዲህ አሁን ተነሺ ብሎ ቅድስትንም እየጎተታትም ነበረ። ወዴት እንደሚሄዱ መጨረሻውን አላየንም። ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁት ይህን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ። ሰላም ሆኑልኝ። ባይ ባይ።